የማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት ከተለያዩ የማህበሩ ማዕከላት ጋር በመተባበር በልዩ ልዩ ቋንቋዎች ብኩሌት የድምጽ ወምስል ትምህርቶችና መጻሕፍቶችን አስተርጉሞ በማዘጋጀት ለምእመናን እያደረሰ ይገኛል። በተለይም ምእመናን በአፍ መፍቻ ቋንቋቸው ቃለ እግዚአብሔርን እንዲያገኙ ሥርዓተ እምነታቸውን ጠንቅቀው እንዲያውቁ ለማድረግ ሰፋፊ ስራዎች እየተሰሩ ይገኛሉ። በዛሬው ዝግጅታችንም ማህበረ ቅዱሳን በሶስት ቋንቋዎች ማለትም በሲዳምኛ፣ በጋሞኛና በወላይተኛ ቋንቋዎች አስተርጉሞ ያሳተማቸውን የውዳሴ ማርያም የጸሎት መጻሕፍትን የተመለከተ ዝግጅት ወደ እናንተ እናደርሳለን። ሐዋርያነት ምንድነው? የክርስቶስ ቅዱስ ወንጌል ለሰው ልጆች ሁሉ ለማዳረስ የሚሰራ ስራ ነው። ቤተክርስቲያናችን ለክርስቶስ የምትሰራው ስራ ነው። ይህም ምንድነው? ሰዎችን ወደ እግዚአብሔር ለማቅረብ፣ ሰውና እግዚአብሔርን ለማስታረቅ ቅድስት ቤተክርስቲያን የምትሰራው ስራ ሐዋርያዊ ተልእኮ ወይም የስብከተ ወንጌል አገልግሎት እንለዋለን። ምእመናን በሚሰሙት ቋንቋ አስፈላጊው ሁሉ የቤተ ክርስቲያን ትምህርት ሊያገኙ እንደሚገባና አገልግሎቱንም ለማጠናከር ተገቢው ትኩረት ሊሰጠው እንደሚገባ በተዘጋጀው መርሃ ግብር ላይ ተመላክቷል። ስለዚህ ምንድነው? ሰዎች በሚሰሙት በሚረዱት ቋንቋ የቅድስት ቤተክርስቲያንን ትምህርት ማዘጋጀት፣ ማዳረስ፣ በቋንቋቸው የሚያስተምሩ መምህራን ወንጌልን ለሐዋርያዊነት ስራ ለስብከተ ወንጌል አገልግሎት የሚሰማሩ አገልጋዮችን ማሰልጠን፣ ማሰማራት እንዳለብን ይናገር። ለምን? እምነት ከመስማት ነው። መስማት ሰዎች ቅዱስ ወንጌልን ሰምተው እንግዲህ በሱ በሰሙትም አምነው ተጠምቀው የልጅነት እንዲያገኙ ለማድረግ ማለት ነው። ለዚህ ነው እንግዲህ እንደ ቅዱስ ጳውሎስም የየማህበረሰቡን ቋንቋ መሰረት አድርገው ከኢየሩሳሌም ጀምሮ እስከ ዓለም ዳርቻ እንዳስተማሩ የእግዚአብሔር ስም በማይታወቅባቸው የስም በማይጠራባቸው ቦታዎች ሁሉ እየተዟዟሩ ያስተምሩ እንደነበረ ያው መጽሐፍ ይናገራል ማለት ነው። ማህበሩ እንደ ጀማሪ እነዚህን የትርጉም ስራዎች ይስራ እንጂ ከተደራሽነት አንጻር በሚፈለገው ልክ ለመስራት ብዙ የሚጠበቁ ነገሮች አሉም ነው የተባለው። ይህንን ስራ አገልግሎት ስናይ ትልቅም ስራ ነው፣ ትንሽም ስራ ነው አይደል? እንደ ቤተክርስቲያን እንደ ማህበረ ቅዱሳን የሚጠበቅብንን ስናይ ከባህር ላይ እንደ መጨለፍ ነው። በጣም ብዙ ስራ ይጠብቀናል፣ ብዙ አገልግሎት ይጠብቀናል። ከዛ አንጻር ስናየው ትንሽ ነው። እንደው ምርቃትስ ያስፈልጋል ወይ የሚያስብል ነው። ምኑን ሄድንና ምኑን ነካ ነውና የሚያስብል ትንሽ ስራ ነው የሰራ ነው። ነገር ግን ደግሞ እነዚህ አካባቢዎች በእነዚህ ቋንቋዎች በሚነገሩባቸው አካባቢዎች ያለውን ስራ ስናይ ደግሞ ትልቅ ለውጥ የሚያመጣ ለትልቅ ፍሬ ያበቃል ብለን ተስፋ የምናደርገው አገልግሎት ነው። ከዛ አንጻር ስናይ ደግሞ ትልቅ አገልግሎት ነው፣ ትልቅ ስራ ነው። እንግዲህ አንዲት ነፍስ ስትመለስ በሰማይ መላእክት ዘንድ ደስታ ይደረጋል ይላል ከሰዎች አልፎና ከዛ አንጻር ስናየው ደግሞ እጅግ በጣም ትልቅ አገልግሎት እንደሆነ እንረዳለን። ብዙዎቻችሁ ታውቁታላችሁ። እነዚህ ቋንቋዎች
ወላይትኛ፣ ጋሞኛ፣ ሲዳሚኛ እና ሌሎቹም 10 ቋንቋዎች ቡክሌቱ የታተመበት በሲዳሚኛ፣ በወላይትኛ፣ በጋሞኛ፣ በኮንሲኛ፣ አሌኛ፣ ጌዴኦፋ፣ ሀዲሳ፣ ከምባቲሳ፣ ካፊኖኖ፣ ቤንችኛ እነዚህ ቋንቋዎች ናቸው። ቡክሌቱ በአንድ ርዕሰ ጉዳይ ነው ነገረ ድህነት በሚል የተዘጋጀው። ቤተ ክርስቲያን ምን ያህል ክሪቲካል ኮንዲሽን ላይ እንዳለች በእነዚህ አካባቢዎች ይታወቃል። ብዙ ጊዜ ከተማውን ስለምናይ ከተማ ያሳስታል አይደል? ምክንያቱም ዳይቨርስ ነው ከተማ፣ ብዙ ህብረተሰብ ይኖርበታል። ስለዚህ ከሌሎች ቦታ የመጡ ክርስቲያኖች በእነዛ ከተማዎች ስለሚታዩ ያለን ይመስለናል። አንቺ ክምር ያለሽ መስሎሻል የሚባለው አይነት ተረት ነው እየሆነ ያለው። ወደ ገጠር ወጣ ስንል አስደንጋጭ ሁኔታ ነው ያለው አንዳንድ አካባቢዎች ላይ። አንዳንድ ቦታ ላይ በዓላማም ተይዞ እንትን ከሚባል ብሔረሰብ ኦርቶዶክሳዊ የሚባል መኖር የለበትም፣ እዚህ አካባቢ ላይ ኦርቶዶክስ የሚባል መኖር የለበትም ተብሎም እንደሚሰራ እናውቃለን። እንቅፋቱ ብዙ ነው፣ ተግዳሮቱ ብዙ ነው ያለው እና ክሪቲካል ኮንዲሽን ላይ ያሉ ብዙዎች ናቸው እዚህ መሀል ላይ ያሉት። ስለዚህ እንደዚህ አይነት አገልግሎት ፍሬ ሲመጣ እጅግ ደስ የሚያሰኝ ትልቅ ስራ ነው። ዋናው ነገር ማየት ያለብን አምላካችን እግዚአብሔር ፈቃዱ ነው ወይ? እነዚህ ልጆቹ ወደ ቤቱ እንዲመጡ ይፈቅዳል ወይ ነው አይደለም? ይፈቅዳል አይፈቅድም? ከዚህ በኋላ ያለው የኛ ድርሻ አይደለም። እግዚአብሔር ከፈቀደ የፈለገውን ያህል ትልቅ የሰናወር የሚያክል ግንብ የሚያክል አጥር እንኳ ቢሰራ ያንን አጥር አፍርሰን ድልድይ እንሰራበታለን አይደል? በእግዚአብሔር ኃይል። ይህንን ነው መያዝ ያለብን እንጂ እንቅፋቶቹን እያየን ፈተናዎቹን እያየን ተስፋ የምንቆርጥ አይሆንም። በዚህ ጀምረናል፣ ቀጣዮችን ደግሞ እንቀጥላለን። አሁን እንደ ዋናው ማዕከል እነዚህን ውዳሴ ማርያም አሁን ተርጉመናል በእነዚህ ቋንቋዎች። ቀጣይ ቅዳሴውን ለመተርጎም ሌሎች መጻሕፍትን ለመተርጎም መጽሐፍ ቅዱስን ለመተርጎም እንሄዳለን። ወዳልደረስንባቸው ቋንቋዎች ለመሄድ እንሄዳለን። በእነዚህ 3 ቋንቋዎች የተተረጎሙ የውዳሴ ማርያም መጻሕፍት ላይ በአርትዖት ስራና በተለያዩ ጉዳዮች ላይ ድጋፍ ሲያደርጉ ለነበሩ ማዕከላት የምስጋና ሰርተፊኬት በተዘጋጀው ዝግጅት ላይ ተበርክቶላቸዋል። ሌሎች ደግሞ ባለድርሻ አካላት ማዕከላቱን ጨምሮ ሰንበት ትምህርት ቤቶች፣ ማህበራት ደግሞ ይህንን ስራ በመደገፍ ሌሎች ተጨማሪ ስራዎችን በመስራት የታተሙትን እያንዳንዱ ምዕመን ጋራ እንዲደርስ ደግሞ በመተባበር ስራዎችን መስራት ይጠበቅብናል። ይህንን ስራም እውን እንዲሆን ከዋናው ማዕከል ጀምሮ በየማዕከላቱ በ3ቱም ማዕከላት በ10ሩም ቦታዎች ላይ ብዙ ወንድሞች እህቶች ብዙ ደክመዋል። በእውቀታቸውም በጉልበታቸውም በጊዜያቸውም በገንዘባቸውም ጭምር አስተዋጽኦ አድርገው ነው ለፍሬ ያበቁት። ለሁሉም እንደ ስብከተ ወንጌልና ሐዋርያዊ አገልግሎት ማስተባበሪያ ምስጋና አቀርባለሁ። እግዚአብሔር ይስጥልን። ዶክተር አብይ በሲዳምኛ በጋሞኛና በወላይተኛ ቋንቋዎች የተዘጋጁት እነዚህ የውዳሴ ማርያም የጸሎት መጻሕፍት በካህናት አባቶች አማካኝነት የተመረቁ ሲሆን በቀጣይም መጻሕፍቱ ለቋንቋው ተናጋሪ ኦርቶዶክሳውያን የሚሰራጩ ይሆናል። ዘነሰግን ብለኪ ማርያም ምንነስተበቋኪ ማርያናዊ ተማህፀነ ብኪ በእንታና አምኪ ወያቄማውኪ አይበረነ የውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወተታሐሰይ መንፈሴ አምላኬ ወመድኃኔ እስመ ርእየ ሕማማ ለአመቱ ነሁ ምእዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳሂሉኒ ለትውልደ ትውልድ ለእለ ይፈርህዎ ገብረ ኃይለ መዝራእቱ ወዘረሆሙ ለእለ የዐብዩ ህሊና ልቦሙ ወነሰቶሙ ለኃያላን መናብርቲሆሙ በአንዲት ሰከንድ በማይክሮ ሰከንድ በማትሞላ ደቂቃ በማትሞላ ጊዜ 70,000 ህዝብ ሲያልቅ ምንድነው ያለው ቅዱስ ዳዊት? እነዚህን መንጎች ምንም ነገር የማያውቁትን ከሚጠፉ እኔንና አባት እናቴ ዘር ማንዘሬን ብታጠፋ ይሻላል ብሎ ለህዝቡ ምን ያህል ርህራሄ እንደነበረው አባቶቻችን ቅዱስ ኤርምያስም እንደተናገረው አባቶቻችን ለመንጎቻቸው ተጨናቂዎች እንደነበሩ
ማህበረ ቅዱሳንም የምናየው ይህንን ነው። የሚሰሩት ስራ በጣም ደስ የሚያሰኝ አሁንም ደግሞ ውዳሴ ማርያም ይህንንም ተርጉሞ በየቋንቋው ሌላው ሁሉ እግዚአብሔር አምላክ ማህበሩን ያስፋልን፣ ፍጻሜያችንን ያሳምርልን፣ ከፉ ነገር ሁሉ ይጠብቀን። የዮሐንስ ወንጌል ምዕራፍ 10 የሚለው ይህንን ነውና አነ ውእቱ ኖላዊ ኄር እኔ ቸር እረኛ ነኝ ብሎ ቸር እረኛና እውነተኛ እረኛ ለእውነተኞች መንጎች ራሱን አሳልፎ እንደሚሰጥ ራሱም አሳልፎ እንደሰጠ ነው የሚያስተምረው። እግዚአብሔር አምላካችን ሁላችንም በተለይ ደግሞ እረኞች የሆን ለመንጎቻችን የምንጨነቅ እንድንሆን እግዚአብሔር ይርዳን። ምን ተሞክሮች አሉ እንደ ማህበረ ቅዱሳን የምታውቋቸው ናቸው የሚለውን ለማንሳት ያክል አንደኛ መጽሐፍ በልዩ ቋንቋዎች ያው እንደምታውቁት በአማርኛ፣ በትግርኛ፣ በአፋን ኦሮሞም በሌሎችም በደቡብ በእንግሊዝኛ በደቡብ በሚነገሩ ቋንቋዎች በእንግሊዝኛ ቋንቋዎችም የሚዘጋጁ መጽሐፍት አሉ። አሁን እንደ ስብከተ ወንጌል ሐዋርያዊ አገልግሎት አምደ ሃይማኖት በአገር ቤት ባሉ ቋንቋዎች እየተተረጎመ ይገኛል። እንደዚህ ደግሞ በውጭ በእንግሊዝኛ ቋንቋ በፈረንሳይኛ ቋንቋም እየተተረጎመ ይገኛል ማለት ነው። ሌላው መዝሙራት ያው እንደምታውቁት የምናውቃቸው መደበኛ ቋንቋዎች ጨምሮ እንግዲህ በተለያዩ በአገራችን ኢትዮጵያ በተለያዩ አካባቢ ባሉ በሚነገሩ ቋንቋዎች የማህበረ ቅዱሳን ዜማና ኪነ ጥበባት ማዕከል እዚሁ አዲስ አበባ እንኳን እያመጣ በዘርፈ ብዙ ቋንቋዎች በሆኑ ቋንቋዎች መዝሙራት እንዲተረጎሙና እንዲሰራጩ የማድረግ ስራ እየተሰራ ይገኛል። ሌላው በሚዲያ ነው። ይሄ በፌስቡክ እንደገና ደግሞ በዩቲዩብ ፕላስ ደግሞ የማህበረ ቅዱሳን በብሮድካስት ሚዲያ በ7 ቋንቋዎች አሉ። በአማርኛ፣ በእንግሊዝኛ፣ በትግርኛ፣ በኦሮምኛ፣ በምልክት ቋንቋ፣ በወላይትኛ፣ በሲዳምኛ በእነዚህ ቋንቋዎች የብሮድካስት ሚዲያው ያው እንደምታውቁት ያስተምራል ማለት። ሌላው በድረገጽ የማህበረ ቅዱሳን ድረገጽ አይ ቲንክ ሁላችሁም ታውቁታላችሁ ብዬ አስባለሁ። በተለይ ደግሞ በአማርኛና በኦሮምኛ ድረገጹ ላይ የሚተላለፉ ትምህርቶች አሉ። የጸሎት መጽሐፍት እንግዲህ በአማርኛ ያው በኦሮምኛ እንትኛል። እንግዲህ ዛሬ ደግሞ ያው እንዳንተ አሁን የምትመረቁት ማለት ነው በጋሞኛ ወላይተኛና በሲዳምኛ ቋንቋዎች ያው ተተርጉሞ አልቆ አሁን ስርጭት ላይ ይገኛል ማለት ነው። በሌሎች ቋንቋዎች ደግሞ እየተተረጎመ ነው የሚገኘው ማለት ነው። ምናልባት በተለያዩ ቋንቋዎች ይሰበካል፣ ይዘመራል እንደ ጉባኤ ማለት ነው። ሐዋርያት ሥራ ምዕራፍ 2 ሙሉውን ስናየው ሐዋርያቱ መንፈስ ቅዱስን ከተላበሱ በኋላ እንግዲህ በአንድ ሰዓት ውስጥ ምን ያህል ልብስ እንደመለሱ የሚታወቅ ነው። ነገር ግን ሐዋርያቱና ነቢያቱ መጽሐፍ ቅዱስን ሰጡን፣ ሊቃውንቱ ደግሞ ከሰጡን መጽሐፍት አንዱ ደግሞ የጸሎት መጽሐፍ ነው ማለት ነው። የጸሎት መጽሐፍት ብዙ ጊዜ ለተመስጦ የሚረዱን የሚጠቅሙን ከመሆናቸው አንጻር አሁን ከጉባኤ ባሻገር ያንዳንዱ ምእመን ለብቻ ሆኖ ተመስጦ ትኩረቱን ሰብስቦ
እግዚአብሔርን ለማናገር ከፈለገ ይጸልያል ማለት ነው። ስለዚህ ለተመስጦ ወሳኝ የግብአት ወይም ደግሞ መጽሐፍ ነው ማለት ነው። ስለዚህ በዚህ እንግዲህ ለዚህ መብቃት ቀላል ነገር አይደለም። ብዙ የሚቀሩ ነገሮች ቢኖሩም ግን እንግዲህ እችን ቀን እንግዲህ አክብሮ የሰጠን አምላክ ክብር ምስጋና ይድረስ ሰው እንላለን። ከዛ በተረፈ ይሄ ፈተና የበዛበት ዓለም ነው። ማቴዎስ 26:41 ላይ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ነው የሚለውና ሰው አሁን ወደ ልቡ ወደ ተመስጦ ተመልሶ ወደ ፈተና እንዳይገባ ተመስጦ የሚጸልይበት እንግዲህ የጸሎት መጽሐፍ ነውና እንግዲህ እግዚአብሔር ይመስገን ነው በድጋሚ የምንለው። ከዛ ውጪ ምናልባት ከአዘገጃጀቱ ጋር በተመለከተ ትንሽ ሳነሳ ይህንን እንግዲህ የውዳሴ ማርያም ጸሎት ለማዘጋጀት ያው እንደ ማዕከል የአርትዖት ኮሚቴዎች አሉ፣ ተርጓሚዎች አሉ። ያው በብዙ ፈተና ነው። የራሳቸው የመንግስት ስራ አለ። ያው የጨቀጨቅን ጊዜ ሰጥተው ነው ይህንን የሚያደርጉልን የነበረውና እንደምንም እንግዲህ ተጋድለን እግዚአብሔር ረድቶን አለቀ። ከዛ በኋላ ምንድነው ያደረግነው? ቀጥታ ለሀገረ ስብከት ነው ትርጉሙን ለሲዳማ ሀገረ ስብከት እንትን ያለው ማለት ነው እንዲያዩልን ብፁዕ አባታችን አቡነ ዮሴፍና የሀገረ ስብከቱ ስራ አስኪያጅ መጋቤ ጥበባት ቀሲስ ሞላልኝ መርጊያ በአንድ ወቅት እኔና አንድ ተርጓሚ ወንድም ይህንን መጽሐፍ ይዘን ሄደን ሙሉ ጊዜውን በዚህ ጊዜ እየተወያዩ በጣም ተደንቀው ሌላ ባለ ጉዳይ ሸኝተው እኛን ነው ጽሕፈት ቤታቸው ቁጭ አድርገው ያናገሩን ማለት ነው። በጣም ተደስተው ማለት ነው። እግዚአብሔር ይስጥልን ብለው እዛው ለሀገረ ስብከት ላለው ጊዜያዊ የቋንቋው ተናጋሪዎች እንደገና እናንተም ይዩትና ከዛ በኋላ መልሱን ትሰጡናላችሁ በሚል ለነዛ ኮሚቴዎች ቀረበ። እነዛ ኮሚቴዎች አዩ። በስተመጨረሻ እነዚህ ሁለቱ የማዕከል የሐዋሳ ማዕከል አርትዖት ኮሚቴና የሀገረ ስብከቱ በጋራ ተገናኙ፣ አጸደቁ ማለት ነው። አሁን ይሄ ውዳሴ ማርያም ማለት የማህበረ ቅዱሳን ብቻ አይደለም ማለት የሀገረ ስብከቱም ንብረት ሆኗል። ይሄን ውዳሴ ማርያም ይዘን ስንሄድ ሀገረ ስብከቱ የራሴ ብሎ ነው ተቀብሎ የሚመርቅልን ማለት ነው። እና በዚህ ልክ ነበር አካሄዱ የነበረው ማለት ነው። በስተመጨረሻ ማመስገን የምፈልገው አንደኛ ለልዑል እግዚአብሔር፣ ምክንያቱም ለረዳን ለሱ በየጊዜው ምስጋና እንሰጠዋለን ማለት ነው። ከዛ ውጪ ደግሞ ከዛ በመቀጠል እንግዲህ የእመቤታችን ድርሰት ነው ዛሬ የቀረበውና ያንን ድርሰቷን በአማላጅነቷ እነዚህን ተርጓሚዎች ረድታ ለዚህ ስላበቃችን እሷንም እናመሰግናታለን። ለጻድቃን ሰማዕታት፣ ለመላእክትም ሁሉ በየማዕረጋቸው። ሌላው ለተርጓሚዎች የነ ቅዱስ ሶርያዊ ኤፍሬም ለነ ያሬድ ጥበብን ገልጣ ድርሰትን ያጻፈች እነዚህም በቋንቋው እንዲደርሱ እንግዲህ ልቦናቸውን ገልጣ በዚህ ልክ ተተርጉሞ እንዲቀርብ ስላደረጉልን ለነሱም ምስጋና እናቀርባለን። ለዋናው ማዕከል ደግሞ በህትመቱ ማለት ነው እንግዲህ በዚህ መልክ እኛ ሶፍት ኮፒውን የላክንላቸው ዲዛይኑን ዋናው ማዕከል እንግዲህ ዲዛይን አድርጎ በዚህ መልክ እንግዲህ እንዲታተም አድርጎልናል። ለሱም ምስጋና ይድረሰው። በስተመጨረሻ ለሀገረ ስብከታችን በዚህ ልክ ማለት ጉዳያችን ነው ብለው የቋንቋ ጉዳይ የኛም ጉዳይ ነው ብለው ተቀብለው በጋራ እንግዲህ ይህንን ውዳሴ ማርያም ለዛሬ እንዲበቃ ስላደረጉ ለነሱ ክብር ምስጋና ይድረሳቸው። ያው እኛ የመጣ ነው ከሽሮ ሜዳ ነው። በጋሙኛ ለማገልገል ነው፣ እያገለገልን ነው። ደስታው ወደር የለውም። በቃ በጣም ነው የተደሰትኩት። እንደው እኔ ተነስተሽ አጨብጭቢ ነው ያለኝ። ስሜቱ በጣም ከባድ ነው። በሚያውቁት ቋንቋም ደግሞ ውዳሴ ማርያምን ማለት እንዴት እንደሆነ ያው ስሜቱን ያው ቋንቋው ውስጥ ሆኖ የሚሰማ ነው። ብዙ አብዛኛው የኛ ሀገር አብዛኛው በእውነት ነው ፕሮቴስታንት ነው የበዛበት። ፕሮቴስታንት ነው በቃ አብዛኛው ሙስሊም እንደው ይሄን ያልነው ፕሮቴስታንት ነው የበዛበት። ለዛውም እንደው ይሄ ወደ አሁኑ ሄደው ክፍለ ሀገር በጣም ብዙ እርዳታ የሚፈልጉ ስላሉ ቢደርስላቸው በጣም ደስተኛ ነን። እግዚአብሔር ይስጥልን። ያው በምርቃቱም በጣም ደስ ብሎናል።
እግዚአብሔር ይስጥልን ነው የምንለው። ኡባታ አንጃይሴታኔ ጾሳ ሱምሰራ ሃይሳይንቴኑ ዛዛጋጃይሪ ኑስ ኡባ ሺሽራ ግሻው እንተና ጾሳ ሱምሰራ ኡባ አንጃይስታኔ በዛሬ በእውነት በጣም ትልቅ ቀን ነው። ነብየ እግዚአብሔር ቅዱስ ዳዊት በመዝሙር 86 ቁጥር 6 ላይ እግዚአብሔር የነግሮሙ ለሕዝቡ በመጽሐፍ ወለመላእክት ይሆኔ ለተወልዱ በውስቴታ ከመፍስዋን ኩሎሙ ለይነብሩ ውስቴትኪ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። በውስጧ ለተወለዱትም አለቆቿ በአንቺ ዘንድ ሁሉም ደስተኞች እንደሆኑ እግዚአብሔር በመጽሐፍ ይነግራቸዋል ነው የሚለውና መጽሐፍ ምን ያህል ጥቅም እንዳለው ነብየ እግዚአብሔር ቅዱስ ዳዊት ላይ አድሮ እግዚአብሔር የነገረን ነው። እንደተባለው እነዚህ ጸሎት እንደሚባለው ያው ሁልጊዜ እንደሚነገረው ምስጋና ነው፣ ትምህርት ነው፣ እንደገና ደግሞ ልመና ነው። ስለዚህ ይሄንን እስከዛሬ በራሳቸው ቋንቋ የጸሎት መጽሐፍ አልነበራቸውም ማለት እነዚህ ሶስት ነገሮችን አጥተዋል ማለት ነው። ትምህርት አጥተዋል። ልመናቸውንም በአግባቡ ለማቅረብ ምንም እንኳን በቃላቸው ማቅረብ ቢችሉ በአግባቡ እንደው በስርዓት ቤተክርስቲያን ለማቅረብ እንደዚህ ተቸግረው ነበር ማለት ነው። እንደገና ደግሞ ምስጋና ወደ እግዚአብሔርም ለማቅረብም እንደዛው ውስንነት ቢያንስ ሙሉ በሙሉ እንደው አጥተዋል እንኳን ባንል ውስንነቶች ገጥመዋቸው ነበር ማለት ይቻላልና እነዚህን ውስንነቶች የትምህርት ለምሳሌ ውዳሴ ማርያም ፈቀደ እግዚእ ብሎ ነው በግዕዝም የሚጀምረው እግዚአብሔር አዳምን ሊያድነው ወደደ ብሎ እንደገና ምስጢረ ሥላሴ ነው፣ ምስጢረ ሥጋዌ ነው፣ ምስጢረ ጥምቀት አለው ውስጡ በአምስቱ አዕማደ ምስጢራትና ምስጢራተ ክርስቲያን ነገር ሃይማኖት ነገር ድህነትን የያዘ ነው ውዳሴ ማርያም። ስለዚህ በቋንቋቸው በሚገባቸው ቋንቋ ያን በደገሙ ቁጥር የእመቤታችን ረድኤት ያድርባቸዋል። እንደገና ደግሞ ይህንን ሃይማኖትንም እያወቁ እየተማሩ ይሄዳሉ ማለት ነውና የልመና የጸሎት የትምህርት ሃይማኖትን ውስንነት የሚቀርፍ እስከዛሬ ከነበረው ቢያንስ በእነዚህ የነበረባቸውን ውስንነቶች ክፍተቶቻቸውን የሚሞላላቸው ስለሆነ በእውነቱ በጣም ትልቅ ነገር ነው። እንደ በሶስት ቋንቋ ዛሬ መድረሱ ነገ ደግሞ እየተጨመረ ሌሎች ቋንቋዎችም እየደረሰ ሄደ ቁጥር እኔ አሁን ጸሎት መጽሐፍ ብቻ ሳይሆን የትምህርት ሃይማኖት መጽሐፍ ነው የተመረቀው ማለት ነው የሚቻለው። የትምህርት ሃይማኖት የምስጋና ስሙ የጸሎት ይሁን እንጂ ውስጡ የያዘው ነገር ፍሬ ነገር ብዙ ስለሆነ ትምህርት ሃይማኖት መጽሐፍ ነው ያስመረቀው ውዳሴ ማርያም ሁሉንም የያዘ ስለሆነ ማለት ነው እና ከዚህ አንጻር እኔ ከፍተኛ ውጤት የሚያስገኝ ፍሬ ነው። ወደፊትም ብዙ ፍሬዎችን የሚያመጣልን ብዙዎችን የሚማርክ ያሉትን የሚያጸና ሌሎቹም ደግሞ ምናልባት አሁን ጎን ለጎን ይሰብኩበታል ማለት ነው። አሁን እንትን ካሉ በኋላ የኛ ውዳሴ ማርያም ማለት ውዳሴ ማርያም ነው እንጂ የትምህርት ሃይማኖት ነው። ይኸው ነገር ሃይማኖት ነው ሲሰበከው ያሉ ሊሰብኩበት ምዕመናን ሁሉ ጓደኞቻቸው ሊሰቡበት ሊማረኩበት የሚችሉ በእመቤታችን ረዳትነት እሷም ረድኤቷ እያደረባቸው ያው እንደሚባለው አንድ መጽሐፍ ሲነበብ የመጽሐፉ ባለቤት ይመጣል እና ሰዓሊ ለቅድስት ተብላ ቅድስት ወይ ለምኝልን ስለሆነ በየቋንቋው የምትባለው ትመጣለች በረድኤት በዚያ በእያንዳንዱ ምዕመን ይህን መጽሐፍ በያዙ ይህን መጽሐፍ በሚያነቡ ዘንድ እመቤታችን በረድኤት ስለምትገኝ በረድኤት ከምትገኝበት ልጇ ይኖራል፣ ቅዱሳን መላእክት ይኖራሉ፣ ያ ቦታ ይባረካል። ብዙ ወደፊት ብዙ ምርኮ ሁሉ የሚያመጣ መጽሐፍ ነው ብዬ ነው የማስበው። ስንት ብሔር ብሔረሰቦች አሉ? 80 እና ከዛ በላይ ነው ያለው እና ኢትዮጵያ ባለጸጋ ናት ማለት ነው። እንግዲህ እነዚህ ብሔር ብሔረሰቦች ወይም የተለያየ ቋንቋ፣ ባህል፣ አስተሳሰብ ያላቸው የኢትዮጵያን ሕዝቦች አንዱ ያለው ጸጋና ሌላኛው ያለው ጸጋ የተለያየ ነው። አንደኛው ከሌላኛው እየተማማረ እየተረዳዳ መኖር አለበት ማለት ነው እና እንደዛ እኛም እንዳንድ ክርስቲያኖች ለነዚህ ወገኖቻችን መድረስ ይገባናል ማለት ነው። ልንደርስላቸው ይገባናል እና ሰይጣን ዲያብሎስ እኮ የሚዋጋን 24 ሰዓት ነው አይደለም? ቀንም ይዋጋናል፣ ማታም ይዋጋናል፣ ተኝተንም ማለት ነው፣ በህልምም በምንም ማለት ነው እና እኛ በማናውቀው ቋንቋ እንኳን ብንጸልይ ጸላት ስለሚሰማ ይሸሻል ማለት ነው። ቃለ እግዚአብሔር ስለማይመቸው ቃለ እግዚአብሔር ነው አይደለም? በቻይናኛም ሆነ በጃፓንኛም ሆነ አይደለም እና ያ ጥቅም አለው ይላሉ። ስለዚህ አሁን በማናውቀው ቋንቋ ብንጸልይ ያው ሰይጣንን ይከላከልልናል። ነገር ግን ጸሎት ያ ብቻ አይደለም ጥቅሙ። እስቲ በምናውቀው ቋንቋ ስንጸልይ አስቡት። በምንጸልይበት ሰዓት የምናውቀውን ቋንቋ በህሊናችን በጭንቅላታችን ሲወጣ ሲወርድ አንደኛ ስብከት ነው አይደለም? አንደኛ ስብከት ነው። አሁን ስለ እመቤታችን ውዳሴ ሲነገር የእመቤታችን ውዳሴ ማርያም እኮ ሁሉን ነገር ነው የያዘው አይደለም? ስለ ጌታችን ምስጋና አለ፣ ስለ ብዙ ነገር አለ። አንደኛ ያ ስብከት አለ። ሁለተኛ ራሳችንም ደግሞ እናይበታለን አይደለም?
ራሳችን እናይበታለን። ሁልጊዜ በምንጸልይበት ሰዓት ኃጢአታችን እናያለን፣ ደካማነታችን እናያለን። ያ ነገር ሁሉ እየተደማመረ ነው አንድ ሰው በመንፈሳዊ ሕይወት እያደገ የሚሄደው ማለት ነው። ስለዚህ ልዩነቱን እንድትረዱት ፈልጌ ነው። አንድ ክርስቲያን በሚያውቀው ቋንቋ መጸለይ መቻል አለበት። ይሄ እንግዲህ ትንሹ ነገር ነው፣ ስብከቱ እንዳለ ሆኖ ማለት ነው። እና ስለዚህ ቀላል ነገር አይደለም የተሰራው ስራ፣ መልካም ነገር ነው የተደረገው ነገርና በዚህ ሁላችንም ልንደሰት ይገባል ማለት ነው። ግን ያው ተደስተን ደግሞ ተኝተን እንድንቀር አይደለም፣ የበለጠ እንድናገለግል ነውና እኔ እንግዲህ ሌላው ምንድነው ቅድም ወንድማችን ከማዕከሉ የመጣው የተናገረው ነገር አለ። እኔም በእውነት ማመስገን እፈልጋለሁ። ሀገረ ስብከቱ እንደዚሁም ደግሞ ግለሰቦች ራሱ ኢንዲቪጁዋልስ በዚህ ላይ ስለተሳተፉ ማለት ነውና በጸሎትም ሁሉ ያገዛችሁ ይሄ ነገር ትልቅ ስራ ነው እና ደስ ይላችሁ ይገባል። እዚህ ደረጃ ስለደረስን እዚህ ውጤታማ የሆነ ነገር ስላደረሰን አምላካችን እግዚአብሔር የተመሰገነ ይሁን። ብዙ ነገር ተብሏል። ብዙ ሰዓት እንድወስድባችሁ አልፈልግም። እግዚአብሔር ይስጥልኝ። ስሜ ጡጋሜ ያለሰው ይባላል። የመጣሁት ከጋሞ ጉባኤ ነው። ከሽሮ ሜዳ ጋሞኛ የጋሞ ጽሕፈት ቤቱ መንበረ ንግሥት ቁስቋም ማርያም ቤተክርስቲያን ቅጥረ ግቢ ይገኛል። ከዛ ነው ማህበሩ። ዛሬም እዛው ስብሰባ ነበረ። ከዛ ነው የመጣ ነው። እኔ እዚህ ከመጣሁት በኋላ ውስጤን ነካኝ። ማለትም ይሄ መጽሐፍ መታተም ብዙ ሰው ደስተኛ እንደሚሆን እርግጠኛ ነኝ። ይሄ ጋሞኛ መጽሐፍ ያለመኖሩ ነው ለካ ሰው የሚያፈነው። ይህንን ነገር ቢዘረጋ ለሰው ቢደርስ ብዙ ሰው ተቀባይነት እንደሚኖር እዚሁ ብቻ መቅረት የለበትም። ከማዕከሉ ደግሞ ለማዕከሉ የሚያስፈልገውን ነገር እንደ ጽሕፈት ቤትም እንደ ጋሞ ጽሕፈት ቤትም እንደ ማህበራትም ጠይቁ፣ ድጋፍ እናደርጋለን። እኔ በበኩሌ በግሌም ቢሆንም እንደ ማህበርም አስተባብረ ማህበሩ በጠየቀ መሰረት ድጋፍ ማድረግ ወደኋላ አልልም። በማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ስታነቡ በሰው ፊት ለሚመሰክርልኝ በሰማይ ባለው አባቴ ፊት እመሰክርለታለሁ ነው ያለው። ወልደ አብ ወልደ ማርያም በተዋህዶ የከበረው የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በሰው ፊት ለመመስከር ደግሞ ቅድም በክፍላችን ኃላፊ እንደተነገረን ቋንቋ ወሳኝ ነው። ይህ ቋንቋ ወሳኝነቱን ባለቤቱ እግዚአብሔር በሰናኦር የተበተነውን ቋንቋ ዓለምን ዙሩ ወንጌልን ስበኩ ብሎ ቋንቋን ነው ያስታጠቃቸውና በቋንቋ ሲገለገል ደግሞ በሰው ፊት ነው ምስክርነት የሚሰጠው። ቅድም ስንሰማ ዲያቆን ሙሉጌታ ሲነግረን እስጢፋኖስ ብቻውን ያንን ሁሉ ማህበረሰብ በአንድ ቦታ አጽንቶ ሲያስተምር ወንጌል ጸና። ወንጌል እንዲሰፋ የፈለገ እግዚአብሔር ግን እስጢፋኖስ እንዲሞት አደረገው ይላል ሊቁ ዮሐንስ አፈወርቅ። በወጀብና በአውሎ ንፋስ መሃል እግዚአብሔር መንገድ አለውና እስጢፋኖስ ባይሞት ይላል ወንጌል ይጸናል እንጂ አይሰፋም። የተበተኑት ሁሉ በአራቱ ማዕዘን ቋንቋውን እየሰበኩ ዞሩ ስለሚል ስለዚህ ፈተናም ቢመጣ ለበጎ ነው ብለን ተቀብለን በተሰጠን ቋንቋ ለማገልገል ዛሬ በሶስት ቋንቋ ይሄ መጽሐፍ ተወልዷል። ልደትን ልናከብር ነው። የሩቅ ምስራቅ ሰዎች 2 ዓመት ተጉዘው ሲመጡ ቅዱስ ቃሉ የሚነግረን ሕፃኑን ከእናቱ ጋር አገኙት ይላል። ከማን ጋር? ብቸኛ ሕፃን የለም ማለት ነው። ስለዚህ አሁን ልደት ነውና እናቱን ይዘን ነው አብረን ወደ ቤተልሔም የምንሄደው። እንደ እጅ መንሻ እንደ መባ አድርገን ልናካፍላቸው ልናደርሳቸው ግድ ነው። በየቋንቋ የምንሰራቸው መጻሕፍት የምናደርጋቸው አገልግሎት ትልቅ ዋጋ እንዳለው ልንረዳ ግድ ነው። ከዚሁ በተጓዳኝ እኔ ለክፍሌ እንደ ሐሳብ የማቀርበው 2 ነገሮች አሉኝ። አንደኛውና የመጀመሪያው ቅድም የክፍላችን ኃላፊ ዲያቆን ሙሉጌታ ሲያስተላልፍ አምደ ሃይማኖት ትልቅ መጽሐፍ ነው፣ እየተተረጎመ ነው። ከሱ አንጻር ሌላ እንደ ሃይማኖት ያለ መጽሐፍ ቢታይ የሚል እይታ አለኝ። ሁለተኛ አሁን በእነኚህ ቋንቋዎች ሲዘጋጅ እዚሁ ዝዋይ ላይ ዘዬ የሚባል ማህበረሰብ አለ። እነኛም ማህበረሰብም የምናይበት መንገድ ቢፈጠር። አመሰግናለሁ።
ለሚዘጋጁ የትርጉም ስራዎች የፋይናንስ ድጋፍ እንደሚያስፈልግ የተገለጸ ሲሆን ተዘጋጅቶ ለታተመው የውዳሴ ማርያም መጻሕፍት እንኳ በአማካኝ ለአንድ መጽሐፍ እስከ 200 ብር የሚጠይቅ ሲሆን ለዚህ አገልግሎት መጠናከር ተባባሪ አካላት ድጋፋቸውን ሊያደርጉ እንደሚገባም ጥሪ ቀርበዋል። ለአንድ ቋንቋ 40 ሺህ ብር ያው ያስፈልጋል። አጠቃላይ እስከ 160 ሺህ ብር ያስፈልገዋል ማለት ይህ አገልግሎት። ውዳሴ ማርያም ህትመት ነው። 3 ሺህ እንኳ ቢያንስ በ3 ቋንቋዎች በወላይትኛ፣ በጋቡኛ፣ በሲዳምኛ አሁን ዝግጁ ለሆኑት 1000 እንኳ ብናሳትምና ገጠር ላሉ ወገኖቻችን ስፖንሰር ብንሆን ለአንድ ውዳሴ ማርያም 200 ብር በቂ ነው። 600 ሺህ ብር እንግዲህ አንድ ሰው ለ100 ሰው፣ ለ2 ሰው፣ ለ4 ሰውም ለአንድ ሰውም ያው ስፖንሰር ማድረግ ወይም ክርስትና አባት እናት መሆን ይችላል ማለት ነው። የነገረ ድነት ቡክሌት ህትመት ነው። 10 ሺህ ብናሳትም 1000 እንኳን ብናሳትም አሁን ያሳተምነው አለ ቢያንስ 1000 ብናሳትም ለአንዱ ቡክሌት ማሳተሚያ 100 ብር ይፈጃል። እስከ 1 ሚሊዮን ብር ያስፈልጋል ማለት ነው። አጠቃላይ 1 ሚሊዮን 760 ሺህ ብር ይፈልጋሉ። እነዚህን 3 ነገሮች አዘጋጅቶ ማለት የተዘጋጀውን ያልተዘጋጀውን አዘጋጅቶ ለስርጭት ዝግጁ ለማድረግ እነዚህ ሁለቱን የተዘጋጁትን ደግሞ አሳትሞ ለማሰራጨት ማለት ነው። እንግዲህ ፍላጎቱ ያላችሁ ዝንባሌ ያላችሁ እዚህ ጋር መሳተፍ ትችላላችሁ ማለት ነው። እግዚአብሔር ይስጥልኝ።